ለኔ የንስ አባቴ ነው ያያ ዘልደታ እወቁ። እሺ እወቁ። ማርያምን ማለት ነው። ራስን አጥፋ ቢለኝ ያያ ዘልደታ ራስን አጠፋለሁ። በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ሰላም ሰላም ውድ ኦርቶዶክሳውያን እንዴት አላችሁ? እንደምን ከረማችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ቪዲዮአችን እየታየ አይደለም። እስቲ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ደምሮ እንግዲህ ያው በሰሞኑ ያው እንደሰማችሁት በሚዲያ ላይ እየሰከረ እየመጣ ብዙ ነገሮችን እየተናገረ ነው። ከነ ያያ ዘለታም ጀምሮ ያያ ዘለታ የነሳ አባቴ ነው እስኪል ድረስ ራስን አጥፋ ካለኝ እንኳን አጠፋለሁ እያለ ነው። እና የወንድማችን ምን አጋጥሞት ነው ግን? እስቲ ተከታትለን እንመለስ። ለኔ የንስ አባቴ ነው ያያ ዘልደታ እወቁ። እሺ እወቁ። ማርያምን ማለት ነው። ራስን አጥፋ ቢለኝ ያያ ዘልደታ ራስን አጠፋለሁ። እኔ ብቻዬን የኦርቶዶክስን ትምህርት ማስተማር እችላለሁ። ብቻዬን አያውቅም ምናምን ትልኝ ካለ ማለት ነው። ማንም የኦርቶዶክስ መምህር ይምጣና እኔ ይሞግተኝ። ማንም የኦርቶዶክስ መምህር ይምጣና እኔን ይሞግተኝ። እኔ የኦርቶዶክስን ትምህርት ካላወቅኩ ማለት ነው ቲክቶክን እዘጋለሁ። የኦርቶዶክስን ትምህርት ካላወቅኩ ቲክቶክን እዘጋለሁ እያልኩ ነው። በቃ እኔ ወንድማችሁ የኦርቶዶክስን ትምህርት ካላወቅኩ ቲክቶክ እዘጋለሁ እያልኩ ነው። እወጣለሁ። እኔን ብሎክ ያደርገኛል። ሞኩ እኔን ብሎክ ያደርገኛል። እንዴት እኔን ብሎክ ያደርገኛል? ሞኩ እንዴት እኔን እንዴት ብሎክ ያደርገኛል? እንዴት ነው ብሎክ የሚያደርገኝ? ደፋር ተው። እኔ ማለት ሰሙ አይደለሁም። እኔ ደምሮ ነኝ። ነው ሰው በዚህ ልክ። ብዙዎቹ ደግሞ ላይቭ ላይ ስለገባ እንዳያችሁት ውጣ እያሉት ነበረ። እሱ ግን መስማት አልፈለገም። ሰው እየተናገረ ያለው ነገር በጣም አነጋጋሪ እና የሚያሳዝን ነገር ነው። በእርግጥ እሱም ወጥቶ ይቅርታ ብሏል። ግን ጥንቃቄ ማድረግ ያስፈልጋል። በተለይ ከሌላ እምነት መጥተው ቶሎ ሚዲያ ላይ የሚያወጧቸው አውደ ምሕረት ላይ የሚያወጣቸውን ወንድሞችና እህቶች እንግዲህ ጥንቃቄ ማድረግ እንዳለብን የሚያስገነዝብ ነው። እንግዲህ ከዚህ በመቀጠል የይቅርታ ቪዲዮ እናያለን። አብረን እንመልከት። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን። በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ወንድሞቼና እህቶቼ በእውነት በጣም መናገር እንኳን በቃ አቃተኝ። እንዴት መናገር እንዳለብኝ አቃተኝ። በጣም እንዴት መናገር እንዳለብኝ አቃተኝ። በጸጸት ተጎዳው። ጸጸት ጎዳኝ። በጣም ትልቅ ጥፋት አጠፋው። በህይወቴ ትልቅ ጥፋት፣ እንደ እድሜ ያልሆነ ትልቅ ጥፋት አጠፋው። ትልቅ ጥፋት አጠፋው። ስለዚህ ውድ ኦርቶዶክሳውያን ወንድሞቼና እህቶቼ ሰይጣን እድል ፈንታ አያገኝ። እኔ ግን እናንተን ይኸው ተንበርክኬ ይቅርታ ጠይቃችኋለሁ። አሳዝኛችኋለሁ። ስም አልጠቅስም። ሁላችሁም ወንድሞቼ፣ በተለይ የማይሆን ስድብ የሰደብኳችሁ እኔ ወዳችኋለሁ። ግን ይቅርታ አድርጉልኝ እንጂ እንደው በክርስቶስ ፍቅር ይቅርታ አድርጉልኝ። እስከዛ እኔ ከእግዚአብሔር ጋር ያለኝን
ሪሌሽንሺፕ ከነሳ አባቴ ጋር ተነጋግሬ እጨርሳለሁ። ግን ትልቅ በደል በደልኩ፣ በጣም አሳዘንኩ። ቀኑን ግን እስከምጨርስ እወዳችኋለሁ፣ አመሰግናለሁ። እስከ ተወሰነ ጊዜ ትንሽ ራሴን ልመልከት። ግን ይቅርታ አድርጉልኝ፣ ሁላችሁንም ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። እወዳችኋለሁ። በእውነት በጣም ነው የተሰማኝ። በጣም እንግዲህ ከልቡ ከሆነ በእውነት እንግዲህ ለራሱ ነው በእርግጥ ይቅርታም ማለት ያለበት። ቤተክርስቲያንም ይቅርታ ብሏል፣ አሳዝኛለሁ ብሏል። ግን ይሄ ነገር ከዚህ በኋላ መቀጠል እንደሌለበት ማወቅ አለበት። ከፓስተር ሶፎንያስ ጋርም እንዳያችሁት በቃለ ምልልስ ሲያደርግ ማያውቀውን ነገር ሲያወራ ነበረ። እሱም ደግሞ ክፍተቱን ስለሚያውቅ ከባድ ጥያቄ ነበር ሲጠይቀው የነበረውና ይህንም ጥያቄ ማለፍ ተስኖት ያው እንግዲህ አለማወቅ ኃጢአት አይደለም እያለ በተደጋጋሚ ይመልሳል። እና አንዳንድ ጊዜ ማናውቀው ነገር ከሆነ እንደዚህ አይነት ሚዲያዎች ላይ በተለይ ጋዜጠኛውን አይቶ መቅረት ተገቢ ነው ብዬ አስባለሁ። እንግዲህ ከዚህ በመቀጠል የሰሞኑ የአፋር ጉዳይ እንግዲህ ብዙዎቻችን እያነጋገረ ነው። ኢትዮጵያ ብቻ ሳይሆን ዓለም በዚህ ጉዳይ የተጨነቀች ነው። የፈነዳው መፈንዳት እንግዲህ ብዙዎቻችን ሰምተናል። ከዚህ በፊትም አፋር ላይ በጣም ብዙ የተቀበሩ ጊዜው ሲያወጣቸው እንግዲህ ብዙ ታሪክ የሚሆኑ ነገሮች አሉ የሚባል ታሪክ አለ። እስቲ አዳምጠን እንመለስ። ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው፣ ግን አክቲቭ የሚሆንበት ጊዜ አለ ተብሎ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። አሁን ይሄኛው መርዛማ ውሃ አለው። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ፣ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ፣ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። 4ኛው ትንሽ ራቅ ይላል፣ በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላል እና ለዛም ጥንቃቄ ያስፈልጋል እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፈው። ቀኑን እግዚአብሔር ያውቃል፣ ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው፣ ባክቴሪያም አላቸው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ፣ ወርቅ ለመፈንዳት፣ ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደ ታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ከአደጋ ያድናሉ።
ባህሉን ቢንቁት እኮ እሱ ንቋቸዋል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናት አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለ ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ይሄ ተፈጥሮ ነው። ይሄ አሁን ማንም ሰው ሊመልሰው ማንም ሰው ሊያዛው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለብን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በቃ እንደሚመጣ ከመጣም በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። እናታችን የሚያወሩት ማለት ነው። በተቻለ አቅም እንግዲህ ወደ እግዚአብሔር መጸለይ እንዳለብንና ይሄ ጊዜ ደግሞ ያው እንግዲህ ለበረታን ሰዎች ጌታ ቢመጣ ደስ እንግዲህ ያው መጽሐፍ ቅዱስ መዝጊያም እንግዲህ ያው ጌታ ሆይ ቶሎ ና ተብሏልና ላልበረታን ደግሞ እንግዲህ ለንስሐ ሕይወት መዘጋጀት እንዳለብን የሚያሳስብና የሚጠቁም ነገር ያለ ይመስለኛል። ከዚህ ጋር ተያይዞ ደግሞ ሮዳስ እንግዲህ ዶክተር ሮዳስ መምህር ሮዳስ እንግዲህ ደግሞ ስለ ሲኦልና ስለ ገነት ብዙ ጊዜ መልስ ያጣንበት ጉዳይ አለ። የሚያጨቃጭቅ ጉዳይ ማለት ነው። እንግዲህ እንደ ቤተክርስቲያናችን አስተምህሮ ሲኦል የት ነች የሚለውን ጥያቄ ይመልሱልናል ማለት ነው። ሲኦል የሚለው ሐሳብ በመጽሐፍ ቅዱስ ላይ ተደጋግሞ ተጠቅሷል። ነፍሴንም ከታችኛይቱ ሲኦል አድነሃታልና ይላል። ደግሞ እንደገና እመቀመቃት የጥልቆች ደግሞ ጥልቅ በርባሮስ የሚሉት ዓለም ደግሞ እልፍ አይላፋት ፀሐይ በውስጡ ቢገቡ ጨለማውን መክፈፍ የማይችል አይነት ነው። አባ ጊዮርጊስ ዘጋስጫ ይባላል። እሱ ምን ይላል? ወቦል ለይቤሉ ሲኦልኒ ውስተ ሰማያት ይእቲ ዝኒ አኮ ከመዝ ሲኦል በሰማያት ናት የሚሉ አሉ። አይደለም ይላል፣ በምድር ጥልቅ ናት እንጂ ይላል። ከመላእክት ጋር ተዋክቶ ከተሸነፈ በኋላ የተጣለባቸው 3 ነገሮች አሉ። በመጽሐፈ ሄኖክ ላይ ከመላእክት ሩፋኤል ቅዱስ ሩፋኤል ከእግዚአብሔር ታዞ ውጊያ ያስተማረውን አዛዜል የተባለውን እጁን እግሩን አስሮ ዱዳኤል በምትባል ቦታ የነበረችውን ምድረ በዳ ከፍቶ ጨለማ ውስጥ እንዳሰራው ይጽፋል። እንግዲህ ወመትህቲሃ ለውቅያኖስ ሃሎ ቀላየማይ ግሩም ይላል። ወደ አማርኛ ሲመለስ ግሩም ውሃ ያለበት ደግሞ ጥልቅ አለ ይላል፣ ሌላ ውሃ። አሁን ግን በጣም ቁልፍ ግኝት 2014 ላይ ሳይንቲስቶች አገኙ። ከዚህ አለት ቀጥሎ ነው ሲኦልን የሚያስቀምጠው ማለት የሚፍለቀለቅ የእሳት ባህር ማለት ይችላል። ወመትሕተ ነፋስ ጸናፌ ጽልመት ይላል። ከነፋሱ በኋላ ደግሞ ከፍተኛ የሆነ የጨለማ ዳርቻ አለ ይላል። እንግዲህ አብዛኞቻችን የለመድነው መሬትን አስመልክቶ የሚነሱ ጭቅጭቆች አሉ። መሬት ፍላተርዝ ናት ወይም እንደዚህ ጥፍጥፍ ናት፣ ራውንድ ናት፣ ክበብ ናት በሚሉ ዝግቦች ነው የምንሰማው። ነገር ግን በተለየ መልኩ ደግሞ መሬት ክፍት ናት፣ ውስጧ ሃሎ እርዝ ቲዮሪ ይሄ መሬት ባዶ ናትና በውስጧ ደግሞ በጣም ብዙ ነገር አለ የሚለው ሐሳብን ነው ጠንቀቅ አድርገን የምናየው ማለት ነው። እንደ ሳይንሱ ያው መሬት በ3 ዋና ዋና ንብርብሮች ሽፋኖች የተመሰረተች ናት ነው። ክረስት ማንትል እና ኮር የምንለው ክረስት ማንትል የማዕከለኛው፣ ኮር ደግሞ የዋናው እንብርቱ ማለት ይቻላል። ኢነር ኮር አውተር ኮር ይላል። ቢያንስ እንግዲህ ከላይኛው ከገጿ ከክረስቷ ጀምሮ እስከ ኢነር ኮሯ ድረስ 6371 ኪሎ ሜትር ወይም 6,371,000 ሜትር አሏት ብሎ ያው ሳይንስ ይደመድማል። አሁን እየሰማን ያለነው ነገር በጣም ትንሽ ከበድ ያለና ከፍ ያለ በመሆኑ መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ነገር በተወሰነ መልኩ መዳሰስ ግድ ነው ብዬ አስባለሁ። በዚህ ላይ ሲኦል የሚለው ሐሳብ በመጽሐፍ ቅዱስ ላይ ተደጋግሞ ተጠቅሷል። ሲኦል ሲባል ከመሬት በታች ነው እንደ ቅዱሱ መጽሐፍ። ለምሳሌ ዳዊት በመዝሙር 85:86 13ኛው ላይ ነፍሴንም ከታችኛይቱ ሲኦል አድነሃታልና ይላል። ከታችኛይቱ ነው የሚለው።
ሲኦል አድንሃታልና ካለ እንደ ቅዱሱ መጽሐፍ ሲኦል የሚባለው ዓለም ከምድር በታች እንዳለ ያስረዳል ማለት ነው። አሁን በኢትዮጵያውያን ብዙ ተርሚኖሎጂ ተሰጥቷቸዋል እነዚህ ቃላት። ለምሳሌ ሲኦል ይባል እንሰማለን አይደል? እንደገና ደግሞ ገሃነመ እሳት እንግዲህ የእሳት ምድጃ አይነት ሆኖ ይጠቀሳል። እንደገና ደግሞ እንጦርጦስ ጥልቅ እንጦርጦስ ትገባታለህ። እሱም አንድ ዓለም እና እመቅ ጥልቅ ማለት ነው። ደግሞ እንደገና እመቀመቃት የጥልቆች ደግሞ ጥልቅ እንደ እንጦርጦስ ማለት ነው። ወለታች እንዳሉ የሚናገር መትህት ታች መትህተ ታህቲት የታች ታች ወይም ደግሞ እንደገና ምን የሚሉት አለ በርባሮስ የሚሉትም ዓለም አለ። በርባሮስ የሚሉት ዓለም ደግሞ እልፍ አእላፋት ፀሐይ በውስጡ ቢገቡ ጨለማውን መክፈፍ የማይችል አይነት ነው። ይሄ ሁሉ ቃል ዝም ብሎ ሊጠቀስ ይችላል ወይ ነው። ስለዚህ ሳይንሱንም እንደምናየው ሁሉ በተመሳሳይ መልኩ በአንጻሩ ይሄን ነገር ማየት ብንችል መልካም ይመስለኛል። ሌላው አንድ ትልቅ ሊቅ አለ፣ አባ ጊዮርጊስ ዘጋስጫ ይባላል። እሱ ምን ይላል? ወቦለ ይቤሉ ሲኦልኒ ውስተ ሰማያት ይእቲ ዝኒ አኮ ከመዝ ሲኦል በሰማያት ናት የሚሉ አሉ፣ አይደለም ይላል በምድር ጥልቅ ናት እንጂ ይላል። መጽሐፈ ምስጢር ላይ ምዕራፍ 17 ቁጥር 40 ላይ ጥልቅ ናት ውስጥ ይላል። ስለዚህ ሰማይ ላይ ልትሆን አትችልም ነው የሚለው። ለምሳሌ ሰዎች ገቡ መሬት ተከፍቶ አጣቸው ይላል። እንደዚህ ከሆነ ታች ነው ሊሆን የሚችለው እንጂ በፍጹም ወደ ላይ ሊሆን አይችልም ወደሚል ምልከታ ሄዷል። በስነ ፍጥረት መጻሕፍት ላይ ደግሞ አብዛኞቹ በኢትዮጵያ የምናገኛቸው የብራና የስነ ፍጥረት ጽሑፎች ምሳሌ ሳጥናኤል አምላክ ነኝ ብሎ በተገዳደረና ከመላእክት ጋር ተዋክቶ ከተሸነፈ በኋላ የተጣለባቸው 3 ነገሮች አሉ። አዎም ብለው የሰገዱለት ጥልቅ ወደ ጥልቁ ገብተዋል ይላል። ታይተምር ይላል። እንጦርጦስ ይላል። ጥልቅ ገብተዋል። በአየር ላይ የቀረዋሉ፣ በምድር ላይ የቀረዋሉ አይነት ነው ሐሳቡ። የመላእክት ክፍፍል በተደረገ ጊዜ እና ውጊያው ተደርጎ ያው ቅዱስ ሚካኤል ባሸነፈ ጊዜ ወደ ታች ይወረደዋሉ፣ በአየር ላይ የቀረዋሉ፣ የአየር አጋንንት የሚባሉ ምድር ላይ ተበተነዋሉ። ስለዚህ ታቹ ላይ እንጦርጦስ ዘውእቱ መትሕተ ታሕቲት ይላል። የጥልቅ ውስጥ የገቡዋሉ። ስለዚህ የሥነ ፍጥረት መጻሕፍት ምድር ዝም ብላ ሳትሆን በቀለጠ ዓለት የተመላች ብቻ ሳትሆን እነዚህንም ሁሉ መናፍስት የታሰሩባትም ቦታ ናት አይነት ብሎ ይገልጻል ማለት ነው። በተለይ ስነ ፍጥረት መጽሐፍ። ሌላው ጥንታዊ መጽሐፍ የሄኖክን መጽሐፍ ማንሳት ግድ ይላል። መጽሐፍ ሄኖክ ወሳኝ ነገር ነው። ፈለከ ፈለካትን ወይ ሰማየ ሰማያትን አየራ አየራትን ብቻ ሳይሆን ከምድርም በታች ስላለ ነገር ራሱን ችሎ የሚናገር በመሆኑ በተለይ በመጽሐፍ ሄኖክ ላይ ከመላእክት ሩፋኤል ቅዱስ ሩፋኤል ከእግዚአብሔር ታዞ ውጊያ ያስተማረውን አዛዜል የተባለውን እጁን እግሩን አስሮ ዱዳኤል በምትባል ቦታ የነበረችውን ምድረ በዳ ከፍቶ ጨለማ ውስጥ እንዳሰረው ይጽፋል። እንግዲህ ከታች ማለት እኮ ነው። ምድረ በዳውን ከፍቶ ከታች አስቀምጦታል ይላል። በላዩም ጠማማ ሻፎ ደንጊያ እንደገጠመበት ሄኖክ ጽፏል። ይህ ብቻ ሳይሆን ጨለማን አልብሶታል፣ ለዘላለም አስሮታል፣ ብርሃንን እንዳያይ አድርጎታል። በመጨረሻው ቀን ከዛው ወጥቶ ወደ ገሃነም እንደሚጣል ነው ሄኖክ የጻፈው። ይህ ብቻ አይደለም፣ ወደ 70 የሚጠጉ ትውልዶችን ይላል በምድር ኮረብቶች በታች እንደተሰሩ ይገልጻል። በተለይ 2ኛው ምዕራፍ 3ኛው ምዕራፍ ላይና ወደ ጭንቅ ቦታ ወደ ግዞት ቦታ ይወሰዳሉ ይላል። ያውም ወደ ሲኦል ወደ ገሃነመ እሳት እንደማለት ነው። እና እዚህ ላይ ስንመለከት ከምድርም በታች የታሰሩ እንዳሉ ይጽፋል ማለት ነው። ሌላው ትልቅ መጽሐፈ ምስጢረ ሰማይ ወምድር የሚል ኢትዮጵያውያን ሊቃውንት የጻፉት ጥንታዊ የብራና መጽሐፍ ላይ በተለይ ሄኖክን ነው የሚተረጉመው። እዛ ላይ ወመትሕቲሃ ለውቅያኖስ ሀሎ ቀላየማይ ግሩም ይላል። ወደ አማርኛ ሲመለስ ግሩም ውሃ ያለበት ደግሞ ጥልቅ አለ ይላል። ሌላ ውሃ ከውቅያኖስ በታች። ይሄ ነገር ለጊዜው ምንድነው? ውቅያኖስ ነው። ከውቅያኖስ በታች ደግሞ ሌላ በጣም ግሩም ውሃ ኬት እንዴት ሊል ይችላል ብሎ ሰው ድሮ ቢያነበው ግራ ሊጋባ ይችላል። አሁን ግን በጣም ቁልፍ ግኝት 2014 ላይ ሳይንቲስቶች ያገኙ። ምንድነው ያገኙት? በተለይ ከመሬት ማንትሉ ስር ማለት ነው በጣም ግዙፍ የከርሰ ምድር ውሃ ነው የተገኘው። ከመሬት 660 እስከ 700 ኪሎ ሜትር ማለት ነው። ወደ ታች እኮ 600 እስከ 700 ኪሎ ሜትር ኦልሞስት ከ410 እስከ 435 ማይልስ ርቀት ላይ
ከምድር ማንትል ስር የተቆለፈ ግዙፍ ውሃ ነው ሳይንቲስቶች ያገኙት። ማግኘት ብቻ አይደለም፣ ከሁሉም ውቅያኖሶች 3 እጥፍ የሚበልጥ ውሃ። በተለይ ዶክተር ስቲቨን ጆኮብሰን የኖርዝ ዌስት ዩኒቨርሲቲ ምሁር ሲጠቅሱ የሚያመለክተው የምድር ውስጠኛው ክፍል በተጨባጭ መልኩ ከፍተኛ መጠን ያለው ውሃ እንደሚይዝ ነው ይላል። ስለዚህ የምድርን ውቅያኖስ 3 እጥፍ የሆነ ውሃ አለ ማለት ነው። እና ይሄም የኢትዮጵያው ጽሑፍ እንደዚህ ነው የሚለው፣ ከውቅያኖሱ በታች ሌላ ግሩም ማለት እጅግ አስፈሪ ውሃ አለ ነው። ቀጥሎ ይሄ ምን ይላል? ወመትህትያ ኮኩ ይላል። ከዛ በኋላ ደግሞ አለት አለ ይላል ከውሃው በኋላ። ከዛ ምን ይላል? ወመትህተ ኮኩ ሲኦል። ከዚህ አለት ቀጥሎ ነው ሲኦልን የሚያስቀምጠው ማለት ነው። አሁን እዚህ ላይ እስቲ ሳይንሱን ከዚህ ሐሳብ ጋር እስቲ እናገናኘው በተወሰነ መልኩ። ምክንያቱም የምድር ኮር ካየነው እምብርቷ በሁለት ክፍሎች ይከፈላል። ኢነር ኮር አውተር ኮር አለ። ውሳጣዊና ውጫዊ ማለት አፋዊ ማለት ወይም ውጫዊ ማለት እንችላለን። ውጫዊ ኮር እንደምታየው ወደ 1800 ማይልስ ወይም ወደ 2900 ኪሎ ሜትር ጥልቀት ጀምሮ ከመሬት በታች ወደ 3500 ኪሎ ሜትር አካባቢ የሚዘረጋ ከማንትል በታች ያለ ነገር ነው። በዋነኛነት ከቀለጠ ብረትና ኒኬል የተዋቀረ ነው። ይህ ብቻ ሳይሆን በውጫዊ እምብርት ውስጥ ካሉት ከፍተኛ ሙቀቶችና ግፊቶች አይረንንና ኒኬልን ፈሳሽ አድርጓቸዋል ማለት ነው። ስለዚህ እንደ እሳት የሚፍለቀለቅ ብለህ ማሰብ ትችላለህ እኮ። ምክንያቱም በጣም ከግፊቱና ከከፍተኛ ሙቀቱ የተነሳው ሲኦል እሳት አይደለም የሚባለው፣ ከእሳት ጋር ስታነጻጽረው ብረቱን ኒኬሉን ሁሉ ፈሳሽ አድርጓቸዋል። አቅልጦ ፈሳሽ ነው። የሚፍለቀለቅ የእሳት ባህር ማለት ትችላለህ። ይሄ በጣም እንትን በጣም በዚህ ደረጃ እኔ አንዳንዴ እመለከተዋለሁ። ከዛ ግን የውስጥ ኮሩ ጋር ስትገባ፣ ውሳጣው እምብርቱ ጋር ስትገባ የምድር እምብርት ላይ ወደ 3500 ኪሎ ሜትር ጥልቀት ጀምሮ በመሬት መሃል ውስጥ ነው የሚገኘው። በዋነኝነት በጠንካራ ብረትና ኒኬል የተዋቀረ ነው። ከፍተኛ ሙቀት ቢኖርም ውስጣዊ እምብርት ግን በከፍተኛ ግፊት ምክንያት ጠንካራ ነው። እዛ ላይ ደግሞ ጠንካራ ሶሊድ ነው። ያ ሊኩዊድ ነው፣ ይሄ ሶሊድ ነው ውስጡ ደግሞ። ስለዚህ አንዳንድ የሲኦል ሐሳቦችን በተለያዩ የጸሎት መጻሕፍትን ላይ ስትመለከት ወቀት ቀጠመና ስክተ ዘሐፂን የብረቱን መዝጊያ ቀጠቀጠ። ይህም በተመሳሳይ መልኩ እኮ ኮሩን ብትመለከተው ጠንካራ ብረት ነው፣ ኒኬል ነው፣ ሶሊድ ነው። ያውም ደግሞ ከፍ ብለህ ስታይ ደግሞ ይህ ቀልጦ እንደ በጣም ከፍተኛ ሙቀት ነው እንደምናየው ማለት ነው። በጣም ይፍለቀለቅ እኮ ነው፣ ሊኩዊድ ነው። ታች ደግሞ ስትገባ ጠንካራ ብረት ሆኖ ታየዋለህ። እና ይሄ መጽሐፍ እንግዲህ ከአለቱ በታች ሲኦል ነው የሚለው ነገር ምናልባት ማየት ይቻላል። ከዛ በኋላ ወመትሕተ ሲኦል ነፋስ ይላል። ከሲኦል በታች ደግሞ በጣም ኃይለኛ ነፋስ አለ ይላል። ወመትሕተ ነፋስ ጸናፌ ጽልመት ይላል። ከነፋሱ በኋላ ደግሞ ከፍተኛ የሆነ የጨለማ ዳርቻ አለ ይላል። እንዲህ እያለ ነው የሚወርደው ማለት ነው። ከዛ በኋላ ምን ብሎ ጽፏል መሰለ? ወእምድኅረዝ ምን ታሎ ለሊሁ የአምር ህቡአቲሁ። ከዛ በኋላ ግን ምን እንዳለ የሚታወቅ ነገር አይደለም ብሎ መጽሐፈ ምስጢረ ሰማይ ወምድር ይሄንን ያስቀምጣል። ይህን ሁሉ ማየት ያስፈልጋል ነው ቅዱሱን መጽሐፍ ስናነብ ወር ስነ ፍጥረትን ስንመረምር። በጣም ጥሩ እንግዲህ እንደተከታተላችሁት ነው። መምህራችን ቃለ ሕይወት ያሰማልን። እንግዲህ ብዙዎቻችን ኦርቶዶክሳውያን በተለይ በሰሞኑ የምንሰማውን ነገር እንደቀላል ማየት ያለብን አይመስለኝም። ንስሐ አባት የሌለን ሰዎች በተለይ ንስሐ አባት መያዝ አለብን። ወደ ቤተክርስቲያን ያልቀረብን ሰዎች ቤተክርስቲያን መቅረብ አለብን። እንግዲህ ህይወታችን ሰላም እንዲሆን በተቻለ አቅም የምንችለውን ነገር ማድረግ እንዳለብን ይሰማኛል። በተለይ እንግዲህ አንድ ሰሞን ተጀምሮ ነበረ እንደዚህ ወደ ቅዱስ ቁርባኑ መጠጋት መቅረብ፣ እንደዚህ ነገሮችን መበረታታት ያለባቸው ነገሮች ናቸው ብዬ አስባለሁ። እንግዲህ ይህን ነገር በዚህ እንበርታ፣ ኦርቶዶክሳውያን በጸሎት እንበርታ። እንግዲህ አሁን ጊዜው የጾም ጊዜ ነው፣ የገና ጾም ነው። በዚህ በጾም ወቅት ጊዜ ደግሞ ወደ ፈጣሪያችን እንግዲህ ከጾም ጋር ከጸሎት ጋር ከስግደት ጋር አብረን እንደዚህ አይነት ነገሮች ወደ መንፈሳዊ ህይወት የምንቀርብበትን ነገር ራሳችንን ማበረታታት አለብን ብዬ አስባለሁ። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበረ። ከወዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላም ሁኑ።